ጤና ይስጥልኝ። ኢትዮ ዴስክ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። ትራምፕ የኢትዮ ኤርትራ ትኩሳት አስፈርቷቸዋል። ከጋዛው ጦርነት ጥቂት ፋታ ያገኙት ነውጠኛው መሪ አይናቸውን ወደ አፍሪካ ቀንድ ሲመልሱ አዲስ አበባና አስመራ የጦርነት አፋፍ ላይ ደርሰው ጠብቀዋቸዋል። ይህን ተከትሎ ሳይረፍድ ሁለቱን ሀገራት ከግጭት ለመመለስ ትልልቅ እንቅስቃሴ እያደረጉ ነው። የአሜሪካ ሁለተኛ ሰው የሚባሉት ማርኮ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ የመከሩ ሲሆን የኢትዮ ኤርትራ ውጥረት የውይይቱ አስኳል እንደነበር ተነግሯል። ከዋይት ሃውስ ወደ 4 ኪሎ የተደወለውን ስልክ በተመለከተ ዝርዝር ዘገባ ይዘናል። ጀነራል ታደሰ ወረደ ውጥረት ውስጥ ገብተዋል። እንደ ውሃ ኩበት የተንጓለሉት ጀነራሉ ሚናህን ለይ ተብሏል። ወደ 4 ኪሎ ወይ እኛም ምረት ካልሆነ እንደ ጌታቸው ትወገዳል የሚል ማስጠንቀቂያ ደርሷቸዋል። ፈንቃዩ ጀነራል ሊፈነቀሉ የደረሱ ሲሆን የህወሓት ከፍተኛ የጦር አዛዦች ጀነራሉን ጫና ውስጥ እንደከተቷቸውም ተዘግቧል። በእንዲህ ያለ ጫና ውስጥ ያሉት ታደሰ ወረደ ትናንት የፌዴራል መንግስት ባለስልጣናት በታደሙበት መድረክ ላይ ወደ ጦርነት እንድገባ የሚያደርጉንን 2 ጉዳዮች አሉ ሲሉ ተሰምተዋል። ትሰሙታላቸው። ለግብጽ ዛቻ ኢትዮጵያ መልስ ሰጠች። አንደነግጥም አንፈራም የሚል ምላሽ ከ4 ኪሎ ወደ ካይሮ ተልኳል። የዶክተር ጌዲዮን ጢሞቴዎስ ቢሮ ለግብጽ ሰሞነኛ ዛቻ በሰጠው ምላሽ ግብጽን በቀኝ ግዛት አስተሳሰብ የተተበተበች ሲል ወንጅሏል። ምላሹን በጥንቅራችን ይዘኗል። ፑቲን አራስ ነብር ሆነዋል። አውሮፓ እኛን ለመውጋት ካሰበ ለከባዱ ጦርነት ተዘጋጅተናል ሲሉ አሳውቀዋል። ምነግራችሁ ጉዳይ ነው። የተወደዳችሁ የኢትዮ ዴስክ ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። አሁን በዝርዝር ወደምንመለከታቸው ጉዳዮች እናመራለን። ትራምፕ የኢትዮ ኤርትራ ትኩሳት አስፈርቷቸዋል። ከጋዛው ጦርነት ጥቂት ፋታ ያገኙት ፕሬዝደንት ትራምፕ አይናቸውን ወደ አፍሪካ ቀንድ ሲመልሱ አዲስ አበባና አስመራ የጦርነት አፋፍ ላይ ደርሰው ጠብቋቸዋል። ይህን ተከትሎ ሳይረፍድ ሁለቱን ሀገራት ከግጭት ለመመለስ ትልልቅ እንቅስቃሴ እያደረጉ ነው። የአሜሪካ ሁለተኛ ሰው የሚባሉት ማርኮ ሩቢዮ ትናንት ምሽት ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ የመከሩ ሲሆን የኢትዮ ኤርትራ ውጥረት የውይይቱ አስኳል እንደነበርም ተነግሯል። ዋይት ሃውስ ወደ 4 ኪሎ የተደወለው ስልክ የዋሽንግተንን ስጋት ያሳየ ሆኗል። አሜሪካ ኤርትራና ኢትዮጵያ ወደ ግጭት እንዳይገቡ እንቅስቃሴ ጀምራለች። ባለፈው ሳምንት የዩናይትድ ስቴትስ የአፍሪካ እዝ አዛዥ ጀነራል ዳግቪን አርኤም አንደርሰን አዲስ አበባ ተገኝተው ከጠቅላይ ሚኒስትር አብይና ፊልድ ማርሻል ብርሃኑ ጁላ ጋር መምከራቸው ይታወቃል። የዋሽንግተኑን ጀነራል በዚያ ውይይታቸው ቀጠናዊ ጉዳዮች ላይ ትኩረት ያደረገ ምክክር ያደረጉ ሲሆን አገራቸው ኢትዮጵያ ወደ ቀይ ባህር መመለስ አለባት ብላ እንደምታምን ገልጸውም ነበር። ሆኖም ይህ መሆን ያለበት በሰላማዊ አማራጭ ብቻ እንደሆነ ማስረገጣቸው ይታወቃል። በትናንትናው ዕለት ደግሞ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ወደ ጠቅላይ ሚኒስትር አብይ አህመድ ስልክ መጥተዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በስልክ ውይይት ማድረጋቸውን የአሜሪካ የውጭ ጉዳይ መስሪያ ቤት አሳውቋል። ሆኖም የስልክ ውይይቱን በተመለከተ ከኢትዮጵያ በኩል የተሰጠ አስተያየት የለም። የአሜሪካ የውጭ ጉዳይ መስሪያ ቤት ዋና ምክትል አቀባይ ቶሚ ፒጎት እንደገለጹት የሁለቱ ባለስልጣናት ውይይት ትኩረቱን ያደረገው በቀጠናዊ መረጋጋትና በአፍሪካ ቀንድ ዘላቂ ሰላምን ለመገንባት በሚያስችሉ ጉዳዮች ላይ ነው። የአሜሪካ የውጭ ጉዳይ መስሪያ ቤት እንደገለጸው በውይይቱ ወቅት ሁለቱ ወገኖች አሜሪካና ኢትዮጵያ ለቀጠናው ሰላምና መረጋጋት ያላቸውን የጋራ ቁርጠኝነት አረጋግጧል። በተለይም ውስብስብ የጂኦፖለቲካዊ እንቅስቃሴዎች በሚታዩበት የአፍሪካ ቀንድ የሰላም መሰረትን ለመጣልና ትብብርን ለማጠናከር በሚቻልበት ሁኔታ ላይ መምከራቸውም ተገልጿል። ይህ የስልክ ውይይትና ከሰሞኑ ኢትዮጵያን ከጎበኙ የዩናይትድ ስቴትስ የአፍሪካ እዝ አዛዥ ጀነራል ዳግቪን አርኤም አንደርሰን ጋር ተያይዞ በአዲሱ የአሜሪካ አስተዳደርና በኢትዮጵያ መንግስት መካከል ያለውን ዲፕሎማሲያዊ ግንኙነት ይበልጥ ለማጠናከርና በጋራ ጉዳዮች ላይ ተቀራርቦ ለመስራት ያለመ መሆኑን ከተለቀቀው መግለጫ መረዳት ይቻላል ሲሉ አስተያየት ሰጪዎች ይናገራሉ። ለግብጽ ዛቻ ኢትዮጵያ መልስ ሰጠች።
አንደነግጥም አንፈራም የሚል ምላሽ ከ4 ኪሎ ወደ ካይሮ ተልኳል። የዶክተር ጌዲዮን ጢሞቴዎስ ቢሮ ለግብጽ ሰሞነኛ ዛቻ በሰጠው ምላሽ ግብጽን በቀኝ ግዛት አስተሳሰብ የተተበተበች ሲል ወንጅሏል። የኢትዮጵያ ውጭ ጉዳይ ሚኒስቴር የግብጽ ባለስልጣናትን በተደጋጋሚ የሚያቀርቡትን ድርድርን በአጽንኦት የሚጥልና ግልጽ ማስፈራሪያዎችን የያዘ ንግግር አጥብቆ እንደማይቀበል አሳውቋል። ሚኒስቴሩ ባወጣው መግለጫ ይህ አካሄድ የግብጽ መንግስት የ21ኛውን ክፍለ ዘመን ተጨባጭ ሁኔታዎችን ለመቀበል አለመቻሉን የሚያሳይ መግለጫ መሆኑን አስታውቋል። አንዳንድ የግብጽ ባለስልጣናት በቀኝ ግዛት ዘመን አስተሳሰብ ተዘፍቀው በናይል ወንዝ ውሃ ላይ የብቸኝነት ባለቤት እንዳላቸው ያስባሉ ያለው መግለጫው እነዚህ አካላት የቀኝ ግዛት ዘመን ውሎችና ታሪካዊ መብቶች የሚባሉትን በመጥቀስ በወንዙ ላይ ያላቸውን የሞኖፖል ፍላጎት ደጋግመው እንደሚናገሩ አመላክተዋል። የአመለካከት በአፍሪካ ቀንድ ውስጥ ተገዢ ደካማና የተከፋፈሉ ሀገራት የካይሮን ፍላጎት እንዲፈጽሙ በማሰብ ኢትዮጵያ ላይ ያነጣጠረ የጸጥታ መደፍረስ ዘመቻ ከሚያካሂዱበት ጊዜ ያለፈበት የአሰራር መመሪያ የመነጨ ነው ሲልም አስታውቋል። ይህ የተሳሳተ አካሄድና ጥረት የአመራርና የማሰብ ውድቀት መገለጫ መሆኑን በመግለጽም ይህም ኢትዮጵያ በፍጹም የማያስደነግጥ መሆኑን ሚኒስቴሩ ገልጿል። ኢትዮጵያ የአፍሪካዊነት ፓንአፍሪካኒዝም መርህ ለረዥም ጊዜ ያቀነቀነችና በመላው አህጉር ያሉ ጸረ ቅኝ አገዛዝ ትግሎችን የደገፈች ረዥምና ኩሩ ታሪክ ያላት ሀገር ነች ሲልም የውጭ ጉዳይ ሚኒስቴር አስታውቋል። በጥንታዊ ስልጣኔዎች ታሪክ የተመሰረተችና ጠንካራ የአፍሪካ አብሮነት ልምድ ያላት በመሆኗ ካይሮ ለማስወገድ የምትቸገረው የቅኝ ግዛት ቅሪት ለመቀበል ምንም አይነት ቦታ የላትም በማለት አሳስቧል። በኢትዮጵያ ደጋማ ቦታዎች ተነስቶ የሚፈሰው አባይ ወንዝ ለናይል ተፋሰሷ 86 በመቶ ያሉን አስተዋጽኦ ያደርጋል ያለው መግለጫው ልክ እንደማናቸው ተፋሰስ ሀገር ሁሉ ኢትዮጵያ በዚህ የተፈጥሮ ሀብት መጠቀም መብት እንዳላትም አስታውቋል። ይህም ፍትሃዊ ምክንያትና እኩል አጠቃቀም በመሰረታዊ የዓለም አቀፍ ሕግ መርህ ኢትዮጵያ በመወሰኗ ውስጥ የሚገኙ የተፈጥሮ ሀብቶችን ለመጠቀም ከማንም ፍቃድ የመጠበቅ ግዴታ የለባትም ብሏል። ባለፉት ጊዜያት ግብጽ በድርድር ውስጥ የምትሳተፍ በማስመሰል በግትርነቷና በብቸኝነት የይገባኛል ጥያቄ አማካኝነት እድገትንና መፍትሄዎችን ስታደናቀፍ ቆይታለች ያለው ሚኒስቴሩ አሁን ግን ትርጉም ያለው ድርድርን በመቃወም የማስመሰል ፖሊሲዋ ይፋና ቀጥተኛ ሆኗል ሲል አስታውቋል። ግብጽ ድርድርን በመተውና ግጭትን ለመፍጠር በግልጽ በማሰብ የጥላቻ ንግግሯን አጠናክራለች ያለ ሲሆን ይህም ኃላፊነት የጎደለው ድርጊት በሁሉም ተዋናዮች መወገዝ እንዳለበት ሚኒስቴሩ አስገንዝቧል። እንደ ታላቁ የኢትዮጵያ ህዳሴ ግድብ ያሉ የኢትዮጵያ ልማት ምኞቶችና ፕሮጀክቶች የአፍሪካ የራስ መተማመንና እድገት መገለጫዎች ናቸው። ካይሮ አሁን በያዘችው አቋምና ንግግር ከመጠመድ ይልቅ የኢትዮጵያን ልማት ተቀብሎና ለጋራ ብልጽግናና ልማት የሚጠቅም የትብብር ማዕቀፍ ለመፍጠር በቅን ልቦና መስራት ብልህነት ነው ብሏል። ስለሆነም ዓለምና አፍሪካ የሚያስፈልጋቸውን ግጭትና ግብግብ ሳይሆን የበለጠ ትብብር፣ ውይይት ነው ሲል ገልጿል። በመጨረሻም ኢትዮጵያ የአባይ ወንዝ አሁን ያሉና መጪውን ትውልድ ፍላጎት ለማሟላት የመጠቀም መብቷን አጥብቃ እንደምትጠብቅ ያስታወቀው ሚኒስቴሩ በፍትሃዊነትና እኩልነት መርሆች ላይ ተመስርቶ ለሁሉ ተጠቃሚነት መፍትሄዎችን ክፍት መሆኑ ተረጋግጧል። ጀነራል ታደሰ ውጥረት ውስጥ ገብቷል። ሚናህን ለይም ተብሏል። ወይ 4 ኪሎን ወይ እኛም ምረት ካልሆነ እንደ ጌታቸው ትወገዳል የሚል ማስጠንቀቂያም ደርሷቸዋል። ፈንቃዩ ጀነራል ሊፈነቀሉ የደረሱ ሲሆን የህወሓት ከፍተኛ የጦር አዛዦች ጀነራሉን ጫና ውስጥ እንደከተቷቸውም ተዘግቧል። በእንደዚህ ያለ ጫና ውስጥ ያሉት ታደሰ ወረደ ትናንት የፌዴራል መንግስት ባለስልጣናት በታደሙበት መድረክ ላይ ወደ ጦርነት እንድገባ የሚያደርጉንን 2 ጉዳዮች አሉ ሲሉ ተደምጧል። በህወሓት ታጭተው በጠቅላይ ሚኒስትር አብይ አህመድ ይሁንታ የተሾሙ ጀነራል ታደሰ ወረደ በትግራይ ጦር አዛዦች ከፍተኛ ጫና እየተደረገባቸው መሆኑ ታውቋል። በአቶ ጌታቸው ረዳ አንደበት ወሳኝ ስራ ሲኖር ስልክ አጥፍቶ ይጠፋል የተባሉ ጀነራል ታደሰ እንደምንፈልገው እንዳንራመድ እንቅፋት ሆኖብናል በሚል በህወሓት ጥርስ ተነክሶባቸዋል። በቅርቡ የተቋቋመውና ከቀበሌ እስከ ዞን መዋቅር የተዘረጋው የትግራይ ብሔራዊ ኮሚቴ በአሁኑ ወቅት የጀነራሉን ስልጣን የመጠቅለል እንቅስቃሴ እያደረገ ነው ተብሏል። የህወሓት ጦር አዛዦች ጀነራል ታደሰ የተለሳለሰ አስተያየት ከመስጠት እንዲቆጠቡና ሌሎች የትግራይ አመራሮች እንደሚያደርጉት ሁሉ ጠንካራ ማስጠንቀቂያ ለፌዴራል መንግስት እንዲሰጥ አስጠንቅቋቸዋል የተባለ ሲሆን ባለፈው እሁድ በአክሱም ክብረ በዓል ላይ ያደረጉት ንግግርም የዚሁ ጫና አካል እንደሆነ ተዘግቧል። ከዚህ በተጨማሪ በትናንትናው ዕለት በመቀሌ በአገር አቀፍ የአካል ጉዳተኞች ቀን ሲገበር ጀነራሉ ጠንከር ያለ አስተያየት ሲሰጡ ታይተዋል። ጀነራል ታደሰ በዚህ መድረክ ባሰሙ
ባሰሙት ንግግር ወደ ጦርነት ልንገባ የምንችለው ሁለት ምክንያት አለ ብለዋል። የጦርነት አስከፊነት የትግራይ ህዝብ ይገነዘባል ያለው ታደሰ ወረደ ስለሆነም አንጻራዊ ሰላም ያስገኘው የፕሪቶሪያ ስምምነት እንዲከበር እንዳይፈርስና እንዲተገበር እንሰራለን እንጠይቃለን በማለት ተናግረዋል። ዳግም ጦርነት ተቀስቅሶ እልቂት እንዳይፈጠር የምናደርገው ጥረት የበረታ ነው። ለሌላ ዙር ጦርነት ማገርሸት ዋና ምክንያት ሊሆን የሚችሉ ጉዳዮች አሉ። አንዱ የትግራይ ህገ መንግስታዊ ወሰኖችን የማክበር የማስከበር እንዲሁም ተፈናቃዮች እንዲመለሱ ማድረግ ቁልፍ ጉዳይ ነው። ይህም በሰላምና ፖለቲካዊ መንገድ እልባት ማግኘት የሚችል ነው። እኛም ይህ እንዲሆን እየሰራን ነው። እነዚህ ጉዳዮች በሰላም ካልተከበሩ ሌላ አማራጭ ሊመለከቱ እንደሚችሉ ገልጸዋል። ተመልካቾች ለሰዓቱ የነበሩን ዜናዎች ነበሩ። በያላችሁበት ሰናይ ጊዜ ይሆንላችሁ።